የጣሊያን ጦር በሰማይ ላይ ጢስ ሲተፋ አርበኞች የሀገርን ክብር ለመመለስ ቃል ሲገቡ አንዲት ግራር የተባለች ቦታን መሰብሰቢያ አድርገዋታል። በ5 ዓመቱ የአርበኝነት ትግል ውስጥ ትልቅ ቦታ የሚሰጣት አንዲት ግራር በሰሜን ሸዋ ዞን ሞጃና ወደራ ወረዳ ላይ ብትገኝም የታሪኳን ያህል ትኩረት እንዳልተሰጣት ተነግሯል። ደጀኔ በቀለ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። በ1988 ጣሊያን ኢትዮጵያን በቅኝ ግዛት ለመውረር በመጣችበት ወቅት በመየመኒሊክና በእቴጌ ጣይቱ በሳሌ አመራር ጥበብ አድዋ ላይ ተሸንፋ ተመልሳለች። በዚህ ወቅት የሸዋ አርበኞች ወደ ጦር ሜዳው ከመጓዛቸው በፊት በጭቃ ሹሞቻቸው አማካኝነት ቅስቀሳ ተደርጎ አንዲት ግራር ላይ ተገናኝተው ድል አድርገው እንዲመለሱ ተመካክረዋል ይላሉ የአካባቢው ነዋሪዎች። በዚህ ስፍራ ቃል ኪዳን የፈጸሙት አርበኞችም ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በከፈሉት መስዋዕትነት ድል አድርገዋል። ሽንፈታቸውን አምኖ መቀበል ያቃታቸው የጣሊያን ወራሪዎች የቅኝ ግዛት ህልማቸውን ለማድረግ ታዲያ በ1928 ዓመተ ምህረት ጦራቸውን አጠናክረው ኢትዮጵያን ዳግም ወረሩ። የጣሊያን ጦር በደንብ ተጠናክሮ ነበርና በርካታ የኢትዮጵያ ግዛቶችን መቆጣጠር ቻሉ። በዚህ ጊዜም የከፋ ሰብአዊና ቁሳዊ ኪሳራ በኢትዮጵያ ላይ ደረሰ። በሞጃና ወደራ የአርበኞች ቤተሰቦች እንደነገሩን ያን ጊዜ በሚሄድ ጊዜ 12 ዓመት ሆነሃለሁ። በሰማይ በራሪ ይዞ መጥቷል ጠላት። ሳሲኪዳ ንብረትን ሁለት ጊዜ ወሮ ማርያምን አቃጥለዋል። ወሮ ማርያም ተቃጥላለች። ሳሲኪዳ ንብረት ሁለቴ ቦምብ ስቶበታል። እየሮጥንም እየፈራንም እየሸሸንም እየራበንም እየጠማንም ነው እንዴ እየተሰደድንም ነው። በዛን ጊዜ እኔ ህፃን ነኝ። ምን ህፃን ነኝ? ለምሳሌ ህፃን ነኝ እናቴ ትትናገር ያ ዱብ ነው እንጂ ምን ያን ህፃን ነኝ? ህፃን ነኝ። ምን ልጅ ህፃን ምን ያውቃል? የ8 ዓመት የ7 ዓመት ልጅ ያይታዛል። እኛ እንደውም ጥይቱን ነው የምናየው ወገባቸው ላይ ያለው መሳሪያው ነው ምና እኛ እናቀማ መሳሪያ አልፈሩም። የተክሱ ልውውጥ አለ፣ ሰው ሲሞት ማየት አለ። ልጄት ይፈራ እኔ አልፈራ። ሰሜናዊ የኢትዮጵያ ክፍልን ተቆጣጥሮ ወደ ሸዋ የገባው ጠላት በሸዋ አርበኞች ብርቱ ትግል ገጥሞት ነበር። ይሁን እንጂ በ1929 ሐምሌ ላይ ጣሊያን ድል ቀናው። ወራሪዎችን ድል ለማድረግ የጦርነት ስትራቴጂያቸውን መቀየር ነበረባቸውና በዱር በገደሉ የነበሩት ሁሉም የጦር አለቆች ያስከተሉትን ጦር በመያዝ ጥር 1 ቀን 1931 ዓመተ ምህረት በባላምባራስ ባሻ ኃይሌ ሰብሳቢነት አንዲት ግራር ከዛፉ ስር ተገናኝተው መከሩ። ራስ አበበ አረጋይ፣ ልጅ ግዛው ኃይሌ፣ ደጃዝማች ተሰማ እርገጤ፣ ፊት አውራሪ ታደሰ በላይነህ፣ ልጅ ከፈለው ወልደ ጻድቅ፣ አቶ ፀሐይ እንቁስላሴና ራስ መስፍን ስለሺ የሚመሯቸውን ጦር ይዘው በቦታው ከመከሩት መካከል ይጠቀሳሉ። 50 አለቃ ያለው ጌታነህ የሞጃና ወደራ ወረዳ የአርበኞች ማህበር ሊቀመንበር ናቸው። ማህበሩን ከመሰረቱ በኋላ የጦር ቀጠናቸውን ተከፋፈሉ። እንግዲህ ያኔ እንደ መንግስት የተበታተነ ነበርና ለውጊያው ስትራቴጂ ሲባል የጦር ቀጠና ሲከፋፈሉ መጠን የሚያቀርቡላቸውን ያው በሁለት የተከፈለ ነበር አርበኝነትና የግንባር ተዋጊ የውስጥ አርበኛና መልእክት አድራሽ አርበኛ የሚባል ተከፋፍለዋል። ባንዳ ደግሞ በስሩ ደግሞ ያን ያክል ባንዳ የሚባለው ደግሞ ለጠላት ብቻ አሸርግዶ የወገን መንቀሳቀሻ አቅጣጫ እየነገረ እየጠቆመ ወገንን የሚያስገድልም እንደነበረ ነው ያኔ በታሪክ የምንረዳው። አባቶች ባንዲት ግራር ስለ አንድነት መከሩ፣ ህብረት ፈጥረውም ጠላትን ድል አደረጉ። ይህ ለዚህ ዘመን ትውልድ የሚሰጠው ትምህርት ቀላል የሚባል አይደለም። ሀገራዊ አንድነትን፣ ለጋራ ችግር የጋራ መፍትሄ መሻትን፣ መከባበርና የዓላማ ጽናትን ከአርበኞቻችን ልንወርስ ይገባል ይላሉ። የሀገር አንድነት ጎሎናል፣ የጋራ ሐሳብ ጎሎናል፣ የጋራ መግባባት ጎሎናል። አሁን እንደምናስበው ዝም ብሎ በተለያየ ፕሮፓጋንዳ የሚነዛው ሳይሆን ይህን ውስጥ ስራ ይተበቅብናል። ከያንዳንዳችን ከኛ ከአባቶችም ይተበቃል፣ ከመንግስት አመራርም ይተበቃል። በልዩነት የወጡ ኃይሎች አሉ፣ እነሱ ከነሱ ይተበቃል። ይህን በመከክር ነው መፍታት ያለብን። ብሔር ተብሔረሰብ መለያየት ይሄ ምንድነው? ኢትዮጵያዊ ነው። እኛ ምን ታገለው ለሀገራችን ነው። ለሀገራችን ለአፈሪቷ ለምትንረግጣት ለምትቀረው አፈር እኛ ማሃጅነን አገራችንን ማስከበር አገራችንን ማሳደግ ሲገባን አገራችንን ባገራችን በዘር ጎሳ እየለያየን መሄድ ይሄ ነው የሚያስጠላኝ። በቃ ህዝብ ከታሪኩ እንዲማር በማድረግ ሂደቱ ኃላፊነት ከተሰጣቸው ተቋማት መካከል የወረዳው ባህልና ቱሪዝም ጽህፈት ቤት በቀዳሚነት ይጠቀሳል። ለመሆኑ የአንዲት ግራር ታሪክ ለዛሬቱ ኢትዮጵያ መድህን ይሆን ዘንድ ምን ተሰርቷል? የጽህፈት ቤቱ ኃላፊ ሙሉጌጥ ጎርፉ ምላሽ አላቸው። ታሪክ የተሰራበት ወረዳ ነው ይሄ ወረዳ ማለት ነው። ስለዚህ አሁንም ይሄንን ማስቀጠል እንደ ሀገር ምንሻገረው
ለሚመጣውም ትውልድ ምናስተላልፈው ብዬ ማስበው ከምንም በላይ በሌላ አጀንዳ ሳንወጠር አንድ ሆነን ለሀገራችን በአቋም ህዝባችንን የሚጠቅም ነገር መስራት አለብን ብዬ አስባለሁ ከአባቶቻችንም እየተማርን ይሄንን ነው በትንሹ መግባባት ነው ግንዛቤ መፍጠር ነው ካለው ማህበረሰብ ጋር ከወረደው ማህበረሰብ ጋር አገርን የሚያሻግረው ትውልድን የሚጠቅመው አንድ መሆን መተባበር መተሳሰብ ታሪክን ማወቅ ይገባል በሚል ያው ግንዛቤውን ቢያንስም ቢበዛም ግንዛቤውን እየፈጠረ እየተግባባን እንደወረዳችን እየሰራን ያለንበት ሁኔታ ነው ያለው እሚያሻፈረኝ አልወድም ፈሪ እንደ አዲስ ምድር ህልዳ ፋሪ ከወንዙ ማዶ ከቁልቁለቱ ደፊ ቅላቱም በቅንብላቱ እንደ ቤቱ ውስጥ አይሆንም ልብ ይመጣል ጀግና የሚያካልብ ጎፈሬ እንደ ጭጭ በላስቆልሎ መሻሽ ኖር ነው ጎራውን ዘሎ